ሰሞኑን በማህበራዊ ሚዲያ ላይ ከፍተኛ ትኩረት የሳቡትና አነጋጋሪ የሆኑት ጥንዶች ዮላላ ቤተልሔም ሰለሞንና ሀብታሙ ነው በቅርቡ ደማቅ ሰርግ ለማድረግ መወሰናቸውን ይፋ አድርገዋል። በመሃላቸው ተፈጥሮ በነበረው አለመግባባት ለ2 ዓመታት ያክል ብቻዋን ልጇን ስታሳድግ የነበረችው ቤቲ በሰይፉ አስታራቂነት ወደ አዲስ ህይወት ከተሸጋገረች በኋላ በማህበራዊ ሚዲያ ላይ በተከታታይ አዳዲስ ቪዲዮዎችንና ፎቶዎችን ከፍቅር ጓደኛዋ ጋር እየሰራች እየለቀቀችም ትገኛለች። ኢትዮጵያና የተወለደችበት አካባቢዋን ዋገምራን በባህላዊ ሙዚቃዎች አምባሳደርነት በዓለም አቀፍ ደረጃ ለማስተዋወቅ የታጨችው ቤቲ አሳዛኝ በነበረው የፍቅር ህይወቷ ምክንያት በሳምንታት ልዩነት ውስጥ ህይወቷ ወደ አዲስ ህይወት ተቀይሯል። በማህበራዊ ሚዲያ ላይ ማለትም በዩቲዩብ 50,000 ሰብስክራይበር፣ በፌስቡክ 100,000 ተከታዮች እንዲሁም ደግሞ በቲክቶክ 300,000 ተከታዮችና በሚሊዮን የሚቆጠሩ እይታዎችን ማግኘትም ችላለች። አሁን ላይ ከተለያዩ ድርጅቶች የተለያዩ ማስታወቂያዎችን እየሰራች ትገኛለች። በሙዚቃው ዓለም ሁለታቸውም የየራሳቸውን ችሎታዎችና ድንቅ ብቃቶች በመጠቀም ለወዳጆቻቸውና ለአድናቂዎቻቸው ጥሩ ስራዎችን ለመስራት በዝግጅት ላይ መሆናቸውንም ሰምተናል። በፋና ላምሮት የተዋወቁት ሁለቱ ጥንዶች 3 የፍቅር ዓመታትንም አሳልፈዋል። ጥንዶቹ በይፋ ከታረቁ በኋላም በአንድ ጣሪያ ስር መኖር ጀምረዋል። ከሁለታቸውም ንግግር እንደሰማነው ከሆነ ከታረቁ በኋላ ለአብራካቸው ክፋይ ልጃቸው ሲሉ አብሮ ለመኖር ጊዜ እንደሚፈልጉ የተናገረው ቢሆንም እንኳን ዳሩ ግን አብሮ በመሆን ተቋጭቷል። እነዚህ ጥንዶች በማህበራዊ ሚዲያ ላይ አሁን ላይ ከፍተኛ የሆነ ትኩረት የሳቡ ሲሆን ብዙ ወዳጆችንም ለማፍራት ችለዋል። ድንቅ የሆነ የሙዚቃ ችሎታ ያላቸው ሁለቱ ጥንዶች በሰይፉ ሽማግሌነት በቅርቡ በሰርግ ሊጋቡ መሆኑን ራሳቸው ይፋ አድርገዋል። እኛም መልካም የትዳር ዘመንን ተመኝተንላቸዋል። እነዚህ ጥንዶች በማህበራዊ ሚዲያ ላይ ከፍተኛ ትኩረት መሳባቸው የሚታወቅ ቢሆንም ከተፈጠረው አለመግባባትና መለያየት በኋላ በፍቅርና በይቅርታ ተመልሰው አዳዲስ የህይወት ምዕራፍ መጀመራቸውን ተከትሎ ከደጋፊዎቻቸው ለቀረቡላቸው በርካታ ጥያቄዎች እንግዲህ ግልጽና ልብ በሚነካ መልኩ መልስ መስጠታቸውም ይታወቃል። በቀረበው ግልጽ የልብ ለልብ ጨዋታ ላይ ዮላላ በዚህ ፍጥነት እንዴት ይቅርታ አልሽው? ብቻሽን ጠንክረሽ ሰርተሽ ለምን አታሳዩም ነበር ተብላም ተጠይቃ ነበር። ለዚህም ጥያቄ እንዲሁም ደግሞ ወቀሳዎች ጥልቅ የሆነ ማብራሪያ በራሳቸው ዩቲዩብ ቻናል ሰጥታለች። ይቅርታ ያደረገችው ለሱ ብቻ ሳይሆን ከምንም በላይ ለራሷ የውስጥ ሰላም፣ ለአእምሯ እረፍትና ለልጇ ስትል መሆኗን ነበር የተናገረችው። ቂም ይዞ መኖርና አሳየዋለሁ ብሎ በቀልን ማመላለስ የአእምሮ ሰላም እንደሚነሳና ህይወትን እንደሚያመሰቃቅል በመግለጽ ከአምላኳ ጋር ተመካክራ ውስጧ የነበረውን ቂም በማስወገድ ሰላምን መምረጧ ነበር በዩቲዩብ ቻናሏ ላይ አብረው ያብራሩት። በሌላ በኩል አባቢ ያለችው ባለቤቷ በተለያዩ ወቅት ጀምሮ ያሳለፈው ጊዜ ምን ያህል ከባድ እንደነበረና የጠየቀው ይቅርታ ከልብ የመነጨ የመጨረሻ ተጸጽቶ እንጂ ለቲያትር ወይንም ደግሞ ለሚዲያ ድራማ እንዳልሆነ በግልጽ ተናግራለች። ወንዶች አብዛኛውን ጊዜ የውስጣቸውን ስቃይና እንባ ደብቀው እንደሚታገሉ በመጥቀስ በቤተ ክርስቲያን ደጅ አልቅሶ የተነጋገረበትን አጋጣሚና ተመልሶ ህይወትን ለማስተካከል ያደረገውን ጥረትም በዩቲዩብ ቻናሉ ገልጿል። ሁለቱም ስለ ልጃቸው ባባ ሲያወሩ ስሜታቸው የተነካ ሲሆን ልጃቸውን ወደ ህይወታቸው የመጣ ትልቅ በረከት፣ ልባቸውን ያለሰለሰና ወደ ጥሩ መንገድ የመራቸው የሰላም ድልድይ እንደሆነም ገልጸውታል። ቤተልሔም ከጎኗ ለቆሙት ደጋፊዎቿ ምስጋናዋን እያቀረበች አባቢ ያለችው ባለቤቷ ከእንግዲህ ከመሳደብና ከመንቀፍ እንዲቆጠቡ ያለፈውን ትተው ወደፊት በሚሰሩት ጥሩ ነገር ከጎናቸው እንዲሆኑም በአክብሮት ጠይቃለች። በሌላኛው መረጃችን ተወዳጁ የሰይፉ በኢቢኤስ ኢንተርቴይንመንት ፕሮግራም ላይ ጋዜጠኛና አቅራቢ የሆነው ሰይፉ ፈንታሁን በህይወቱ ከተማረባቸውና ከሚያስቆጩት ነገሮች መካከል የጫት ሱስን በማንሳት ያስተላለፈው መልእክት በማህበራዊ ሚዲያ ላይ የመነጋገሪያ አጀንዳ ሆኗል። ሰይፉ በፕሮግራሙ ላይ ይፋ እንዳደረገው ከሆነ የጫት ሱስ የአንድን ሰው ህይወትና ጊዜ ከንቱ የሚያደርግ ከመሆኑም በላይ እግዚአብሔር ሰዎችን ከዚህ አባዜ ነፃ እንዲያወጣቸው ከልብ እንደሚመኝ ገልጿል። በህይወቱ ወደ ኋላ ተመልሶ ሲያስበው የሚያስቆጩት ዋና ዋና ነገሮች አንዱ ጫት በመቃም ያሳለፋቸው ጊዜያት እንደሆነ የጠቀመው አቅራቢው ከዚህ አባዜ የተነሳ በርካታ ሰዎች ህይወታቸውና አራያቸው ሲበላሽ ማየቱን በቁጭትም አውግዟል። ሰይፉ አክሎም እንደገለጸው አልፎ አልፎ በሆቢ ወይንም ደግሞ በማህበራዊ ግንኙነት ደረጃ የሚደረጉ ነገሮች እንደተጠበቁ ሆነው ከጠዋት እስከ ማታ በጫት መቃም ውስጥ መዘፈቅ ግን የብዙ ሰዎችን ህይወት የሚያበላሹና የማያገግም ጉዳት የሚያደርስ እንደሆነም ገልጿል። በመሆኑም ወጣቶቹና በርካታ አድናቂዎቹ ጊዜያቸውንና ህይወታቸውን ከንቱ ከሚያደርገው ከጫት ሱስ እንዲላቀቁ ነፃ የሆነ ህይወት እንዲመሩ
ጥሪውንም አስተላልፏል። በአስደናቂውና ግልጽ በሆነው በዚህ ንግግር ወቅት በስቱዲዮ የነበሩ እንግዶችና ታዳሚዎች በከፍተኛ ጭብጨባ ድጋፋቸውን የገለጹ ሲሆን መልእክቱንም በበርካቶች ዘንድ ከፍተኛ አድናቆት አትርፏል።